ሮት እየገባ ነው። ስራው ባስጠላኝ ጊዜ ኢህአፓ ገላገለኝ። የሲዳሞ ክፍለ ሀገር የዓመቱን በጀት በ152,000 ብር አድርስ ብለው ላኩኝ። ገንዘቡን ለድርጅቴ አስረክቤ በዚያው ብን ብዬ ጠፋው። ነገር ግን በፍጹም ራሴን እንደ ሌባ አይቼው አላውቅም። ይገርማል አልኩ ለራሴ ፖለቲካ መንገዴን መነሻና መድረሻ ሳስብ። በአጭር ጊዜ ውስጥ የኢህአፓ መሰላለፍ ፉት ብዬ የወጣሁት። ኢሳያስ የመለመለኝ ኢህአድ ገና በኢህአፓ ሳይተካ ነበር። ለ5 ወራት ያህል በዋስ ደረጃ ቆየው። ቀጥዬ እዛው ፈረንሳይ ኤምባሲ አካባቢ ወደ ንዑስ ሪጅን አባልነትና ጸሐፊነት ከፍ አልኩ። እዚያም ብዙ አልቆየሁም። በፍጥነት የሪጅን 3ን ጸሐፊነት ተረከብኩ። በወራት ውስጥ የንዑስ ዞንና የዞን ጸሐፊነት ኃላፊነቶችን ተወጥቼ አዲስ አበባ በይነጠቅና ተቀላቀልኩ። አዳዲስ አባላት መምጣት ሲቀጥሉ አዲስ ምደባ ተደረገ። የፖለቲካ ኮሚቴ ተጣሪ ሆኜ ተመደብኩ። ተሾምኩ አይባልም መቼስ በተራማጅ ድርጅት ውስጥ። አሁን ይኸው በማዕከላዊ ኮሚቴውና ከፖለቲካ ቢሮ አፍንጫ ስር ነኝ። ፍቅረኛ ነበረችኝ፣ ያውም ለሀጭ ጠብስኪል ድረስ የምወዳት። ብሩክታይት አዳነ ትባላለች። ብሩክታይት በአጭር ጊዜ ዝና ያተረፈች ድፍን ሀገር በድምጿ የሚያውቃት የኢትዮጵያ ራዲዮ ጋዜጠኛ ናት። ለ2 ዓመታት ፍቅር እፍ ብለን አብደናል። ስለ ጋብቻም ወሬ ጀማምረን ነበር። በመሃሉ የግዳጅ መጣ። ግዳጁ ለብሩክቲ ሚስጥር ነው። እንዲያውም ዶክተር ተስፋዬ ዘርኡ ክህሸን መለያየቴን ሳይፈልጉት የቀሩ አይመስልም። ብሩክታይት ላይ የሆነ ጥርጣሬ አሳድረው ይሆን? በእውነት አላቅም። በአዲሱ ኑሮዬ አጀማመር ላይ እየጎመዘዘ ዋጥ ያደረኩት መራራ ሀቅም ይኸው ነው። ከብሩክቲ ጋር ጨክኖ መለያየት መስዋዕትነት ነው። ለምወደው ድርጅቴ ስል የከፈልኩት መስዋዕትነት። እዚህ ሄድኩ ሳያላት ድንገት ተሰወርኩባት። የሚጎተተው ኢንዶዬን ኢህአፓንና አዲሱ ማንነቴን በሰከነ መልኩ መልሼ ለማየት እድል ሰጠኝ። ከብርሃነ መስቀል ረዳ ጋር የተዋወቅንበት ዕለት ልክ እንደ ሰርግ ቀን ልዩ ስሜት ይሰጠኛል። ከ2 ወራት በፊት 70 ደረጃ አካባቢ በሚኖርበት ቤት አግኝቸው ነበር። ከ3 ሰዓት በላይ ተጫወትን። ረዘነ። ብታምንም ባታምንም ከ7 ዓመት በፊት ሐምሌ 10 ቀን ሰኞ ዕለት ነው ለመጀመሪያ ጊዜ ያየሁ ስለው ሁልጊዜ ግርም ይለዋል። ረዘነ ነው የትግል ስሙ። ሁለቱም ስሞቹን ወዳቸዋለሁ። እጅግ አድርጌ ማከብረው መሪዬ ነው። ረዚ ልብ አድርግ፣ እኔና ያንተ ትውውቅ የሚጀምረው ምድር ላይ ሳይሆን ሰማይ ላይ ነው። የንግግሬ ሁሌም ያስገርመዋል፣ ያስቀዋል። በእርግጥ ብርሃነ መስቀል ብዙ በነገሮች የሚደነቅ ሰው አይደለም። የኔ በዚህ በጠለፈው አውሮፕላን ውስጥ መኖር ግን ሁሌም ያስደንቀዋል። ከእናቴ ጋር ነበርኩ ያልከኝ? አዎ፣ ለዛውም አንተ አጠገብ ገፍትራ ስትል ላንቅ ከተቀመጥኩበት ተነስቼ ነበር። በጭራሽ ትዝ አይለውም። ነገር ግን ግጥምጥሞሹ ፍጹም ያስደንቀዋል። የጠለፈው ድራማ አንስተን ስንሳሳ ቆየን። ቀስ በቀስ ወደ ድርጅታዊ ጉዳዮችን አለፍን። በኢህአፓ አባልነቴ ሁሌም የሚከነክኑኝ 2 አወዛጋቢ ውሳኔዎች አሉ። አንደኛው በውጭ ሀገር ድርጅት የመመስረቱ ተግባር ነው። ከወሬ ወሬ አነሳሁለት። ጓድ ረዘነ፣ ያኔ ኢህአድ ወይም ኢህአፓ ለመመስረት ወደ ሱዳንና አልጄሪያ ከመትሄዱ ወደ አርማጭሆ ወይም ወልቃይት ጠገዴ መሄድ ትችሉ የነበረ ይመስለኛል አልኩት ዘና ብዬ። ጓድ አላመረው። ይህ መሆኑ የተደፋው ወተት ለማፈስ ከመሞከር ያለፈ ለአሁኑ ኢህአፓ ምን እርባና አለው ብለህ ነው? ጉዳዩ የመሪ ድርጅት ፕሮግራም ከመቅረጽና የድርጅቱን አስኳል ከመፍጠል የዘለለ አይደለም። ይህን ለማድረግ ቦታው አልጀርስ ይሁን በርሊን፣ አዲስ አበባ ይሁን አርማጭሆ ምን ይፈይዳል? ከዚህ ይልቅ ለምን ስለ አሲምባ አታነሳም? ትንሽ ስሜታዊ የሆነ መሰለኝ። ከብርሃነ መስቀል ጋር ከደቂቃዎች በፊት የነበረን ቅርበትና መላመድ ወደ ድርጅታዊ ጉዳዮች ሲያመራ ከቶ መልኩን ቀየረ። ቁጣውን ስመለከት ግን ልሞግታው አመታው። ዝም ብዬ ሳየው ከጳጳሱ ቄሱ ብሎ የተረበኝ መሰለኝ። የሆነው ሆኖ ኢህአድ ወይም ኢህአፓ አርማ ምንጭ ሆነ ውስጥ አልተፈጠረም። እናገናኝ የነበረው ጥቅምና ሊደርሰን ይችል የነበረው ጉዳት አሁን መገመት መነጋገር አይቻልም። አገር ውስጥ ቢመሰረት ግን ቢያንስ የስነ ልቦና ጥቅም ያተርፍልን ነበር ብዬ በግሌ አምናለሁ። አሁን አዲስ አበባ ቁጭ ብለን እንደ መንደር ቀለዋጭ ያፈጠጥነው ነገርም ላይፈጠር ይችል ነበር። ሁለተኛውና ልቀበለው የቸገረኝ ውሳኔ ደግሞ ድርጅታዊ ሽግግሩ ነው።
በሌላ ጊዜ ብርሃነ መስቀልን አነሳሁለት። ረዜ በበኩሌ ኢህአድ መታጠፍ አልነበረበትም። ከርዕዮተ ዓለም ነፃ የሆነ ሰፊ ብሔራዊ ግንባር ሆኖ ይቀጥል ይገባ ነበር። ምክንያቱም የቀኞችና አክራሪ ብሔርተኞች ድፍን ድጋፍ ጭምር ማግኘት ያስችለን ነበር። ኢህአብ ከጀርባ ህቡዕ ሆኖ ግንባር ቀደም መሪ መሆን ነበረበት። ተሳሳትኩ ጓድ ረዘነ። የሰጠኝ መልስ አሁንም ግራ ያጋባኝና በትንሹም ቢሆን ያስደነገጠኝ ነበር። ይህንን ከዘርኡ ከህሸና ከተስፋዬ ደበሳይ ጋር ብትወያዩበት የተሻለ መልስ የሚሰጡ ይመስለኛል ብሎ ዝም አለ። ከብርሃነ መስቀል ለምን ቶሎ ስሜታዊ እንደሚሆን ግን አልገለጥልህ ብሎኛል። ምናልባት ስራ ስለሚበዛበት ይሆናል። ምናልባትም ባህሪው እንደዚህ ሊሆን ይችላል። ዞሮ ለሱ ያለኝ አክብሮት እንዲቻል ሽርፍ አላለም። በ1964 በብርሃነ መስቀል የሚመራው የአልጀርስ ቡድን ኢህአፓን እንደ እንጨት ቆርጦ መትሮ ፈልጦ ጠርቦ አለስልሶ ቀለም ቀብቶ የፈጠረው ደግሞ ብርሃነ መስቀል ነው። እያንዳንዷን የፕሮግራሙን ቃል በእጁ የጻፋትም እርሱ ነው። የመጀመሪያ የድርጅቱ ዋና ጸሐፊ ሆኖ ተመርጧል። ወደ አገር ቤት ከገቡትም የሚቀድመው የለም። የኢትዮጵያ ሕዝባዊ አብዮታዊ ሰራዊት ጥንስስ ይዞ ለመጀመሪያ ጊዜ አሲምባን የረገጠም እሱ ነው። ኤርትራ ውስጥ መንገድ ላይ ችግር ገጠመው። በኢሳያስ አፈወርቂና በሳህላ ሳቢ የሚመራው የኤርትራ ነጻነት ግንባሮች ጥምረት መንገድ ዘጋባቸው። ይባስ ብሎ ሳህል በረሃ ውስጥ የቁም እስረኛ አደረጋቸው። ጠመንጃዎቻቸውን አስረክበው 1 ዓመት ተኩል ታገቱ። የእገታው ምክንያት የምናሳልፋችሁ የኤርትራ ኢትዮጵያ ቀኝ ግዛት መሆኗን ስታምኑልን ነው፣ ፈርማችሁ ለፉ የሚል ነው። ብርሃነ መስቀል አመነታ። በኋላ ግን ቁርጥ ያለ መልስ ሰጣቸው። ጥያቄያቸው ከእርሱ በላይ መሆኑንና እርሱ በሚያምንበት እንኳን የድርጅቱን አቋም በግሉ ሊለውጠው እንደማይችል ነገራቸው። ቢሉት ቢሰሩት ፍንክች ሳይል ቀረም። የዛሬው ድርጅቴ ኢህአፓ እንግዲህ የዚህ ሰው ቅያስና ቅድ ውጤት ነው። እኔም ሁላችሁም የእርሱ ቅድ ውጤቶች ነን። አሁን እኔ ከድሮ በተሻለ ደረጃ ላይ ነኝ። እርሱም ሆነ ሌሎች መሪዎቻችን አብሬያቸው ልውል፣ ላመሽ፣ ላድር፣ ልሰራ በዝግጅት ላይ ነኝ። ልባዊ ኩራት ተሰማኝ። ብርሃነ መስቀልን አካሉን ያየሁት አውሮፕላን ውስጥ ይሁን እንጂ ውብ ነፍሱን ማንበብ የቻልኩት በጽሁፎቹ በኩል ነው። የአዲስ አበባ በይነጠና የኢህአፓ ጊዜያዊ ኮሚቴ ዋና ጸሐፊ ሲሆን በአግባቡ በአካል ተዋወቅን። በየ45 ቀኑ ከፖሊት ቢሮ እና ከማዕከላዊ ኮሚቴ አባላት ጋር መደበኛ ስብሰባ እንቀመጣለን። 2 የጋራ ስብሰባዎችን ስናደርግ አንደኛው የመራው እርሱ ነው። በልጅነቱ ደሴ ወይዘሮ ስህን ትምህርት ቤት አዲስ አበባ እና ተምሯል። ለዚህ ይመስለኛል አማርኛው ጥርትና ብቅት ያለ ነው። በዚህ ችሎታው ከኢሳያስ ምሩጽ፣ ከዘርኡ ክሰን፣ ከዶክተር ተስፋዬ ደበሳና ከሌሎች የትግራይ ልጆች ይለያል። አመቱ ለኢህአፓ መቼም ከባድ የፈተና ጊዜ ነበር። አዲስ አበባ በይነቀጠና ኢህአፓ ኮሚቴ ስር በሰደደ የመረጃና የፋይናንስ ችግር ተፈትኗል። እንደማደርገው ነገር ችግር ብሎኝ ቸገረኝ። መፍትሄ ፍለጋ በተስፋዬና በዘርኡ ጋር ዋተትን። 6 ተከታታይ ስብሰባዎችን ብናደርግም ችግሩን ብዙም አልፈታነውም። ያካሄድናቸው ስብሰባዎች ግን እርስ በርስ በደንብ ለመግባባት ረድተውን አለፉ። በዚህ ጊዜ ይመስለኛል ወደ ኢህአፓ የፖለቲካ ኮሚቴ ሊያሳደጉኝ የወሰኑት። በእውነት መታደል ነው። እጅግ በጣም ደስ አለኝ። በሌላ በኩል ደግሞ ትልቅ ኃላፊነት መሆኑ እንቅልፍ ነሳኝ። በእድሜና በልምድ እነ ብርሃነ መስቀል ጋር የሚቀራረብ ሰው እንዳልሆንኩ ልቤ ያውቀዋል። ምናልባት በእኩል የሚያደርገን ነገር ቢኖር ለድርጅቱ ያለን ወደር የሌለው ፍቅር ነው። እስካሁን በአካል ያልተዋወቅኩት ክፍሉ ታደሰን ብቻ ነው። ክፍሉ የመጀመሪያ ትውልድ አባል ነው። እሱም ቢሆን በዚሁ በአዲሱ ስራዬ ምክንያት በቅርቡ እንደምታወቀው ተስፋ አደርጋለሁ። ከጌታቸው ማሩ ጋር ግን ዩኒቨርሲቲ ግቢ እያለን ጀምሮ በደንብ እንተዋወቃለን። የሁለተኛው ትውልድ አባል ስለሆነ ትንሽ ይቀድመኛል። እኔና ኢሳያስ 3ኛው ትውልድ ነን። በዚህ ጊዜ እነ ክፍሉና ተስፋዬ ውጭ ሄደዋል። አሁን 3ኛ ትውልድ በመሪነት ወንበሩ ዙሪያ ተሰባስበናል። አንድ ግብ ጥለን እየሰራን ነው። መቼም የካርል ማርክስን ስራዎች ያህል የሚያረካኝ ጽሑፍ የለም። እጥር ምጥን ባሉ ቃላት ከውቅያኖስ የሰፋን
ጉዳይ ጥቅልል አድርጎ ቁጭ ያደርገዋል። ፈላስፎች ዓለምን በተለያየ መንገድ ገልጸውታል። ቁም ነገሩ ግን መለወጡ ላይ ነው ይላል። ጥሩ ብሏል፣ ደግሞም ትክክል ነው። ኢትዮጵያ የመለወጡ ፋንታ የማንም ሳይሆን የኛ ነው። ኤንዶይም መኪናችን የተንፏቀቀው ቁልቁለቱን ወርዶ ሀብተ ጊዮርጊስ ድልድይ ሲደርስ ጸጥ አለ። ልጅ እግሩ ሹፌር ወርዶ ሆድ እቃውን ሲነካከው ቢጎረጉረው ምንም ቢለው ዝም ጭጭ። ከ1 ሰዓት በላይ ጠብቄ ሳይጠግነው ሲቀር በአውቶቢስ የመሄድ ሀሳብ መጣልኝ። ሹፌሩ ነግሬው ወደ ፌርማታው ተሻገርኩ። በአጋጣሚ ደግሞ የመሳለሚያው አውቶቢስ እስከ ጉሮሮዋ በሰው ተጨናንቃ ደረሰች። የዩኒቨርሲቲ ትምህርቴን ከጨረስኩ ወዲህ ምናልባት ለመጀመሪያ ጊዜ በአውቶቢስ ልሄድ ነው። ቅር አላለኝም። ደግሞም እኮ መደባዊ አሰላልፌ ከእነዚህ ምስኪን ተሳፋሪዎች ጋር ነው ለራሴ ነገርኩት። ተጋፍቼ ተሳፈርኩና እንደምንም ቦታ ይዤ ተቆምኩ። አውቶቡሱ እያቃሰተች ጉዞዋን ቀጠለች። ወደ አዲስ ከተማ ትምህርት ቤት ስንጠጋ ግን ችግር ተፈጠረ። ከኔ በሁለት ሰው ልዩነት የቆመች ሴት የአንገት ሐብሌን ተሰረኩ ብላ ኡቷን አቀለጠች። ከመቅጽበት በተሳፋሪዎች መሃል የጋለ ጭቅጭቅ ተፈጥሮ አውቶቡሱ ለመቆም ተገደደ። እዚያው አካባቢ የነበሩ 2 ወንድና ሴት ፖሊሶች ተጠርተው መጡ። እኔ ያለሁበት የመሃለኛው በር ብቻ ተከፍቶ አንድ ባንድ ወረዱ ተባልን። 3ኛ ይሁን 4ኛ ሰው ሆኜ ወረድኩ። ጉድፈላ፣ ፍተሻ ሊመጣ ነው። የምጸልይበት ታቡት ጠፍቶኝ ግግር በረዶ ሆኜ ቆምኩ። በድንጋጤ ገና አንዲት እርምጃ ሳልራመድ ለድርጅቴ አንድም ቁም ነገር ሳልሰራ ሲናይድ መርዝ አንከብልቤ የምወጥበት ተልካሻ አጋጣሚ መጣ ማለት ነው። እርድብን አልኩ። ምክንያቱም የሌለው ሰማዕት ሞኜ እንደ እግር ሳት ጠበሰኝ። ይባስ ብሎ ደግሞ ሀብል የጠፋባት ሴት ወርዳ ተንደርድራ መታ አንገቴን አነቀችኝ። ሌላ ጉድ! ይሄ ልጅ ነው ያዙልኝ፣ ይሄ ልጅ ነው ያዙልኝ፣ እሱ ነው የሰረቀኝ፣ ይሄ ነው ሌልባ። ኮሌታዬን ይዛ ወዘወዘችኝ። ወይን ያልኩ ለራሴ። ያ ሁሉ በአውቶቡሱ መስኮት አንገቱን ብቅ ብቅ አድርጎ ሲያፈጥብኝ ከማጅራቴ በኩል ቀዝቃዛ ላብ ተንቆረቆረ። ሆኖም መረበሻ ፊቴ ላይ እንዲታይ አልፈቀድኩትም። ሞቴን ተረጋግቼ ቆምኩ። የውስጥ ስሜቴ እንደገና እንደ ገደል ናድ ሲል ይሰማኛል። ሁለቱ የተለያየ ካባ የለበሱት ማንነቶቼ ሰመረና አላምራ አዛግት ወረዱ። ግጭት ውስጥ ገብተው አንገት ለአንገት ተናነቁ። ባለሽጉጡና የኢሃፓ አመራር አራምረው ተራ የአውቶቡስ ሌባ ሆኖ ቁጭ አለ። ባለ ዲግሪውና ወፍራም ደሞዝተኛው ሰመረም የውስጥ ክብሩና ኩራቱ እንደ ሸክላ ስብርብር አሉ። የሴቶች እኩልነት ዛሬውኑ ብዬ የጮኩበት ጉሮሮዬ በታገልኩላት ሴት እጆች ታንቃ ተያዘ። መቼስ በጠላትነት ላያት አልችልም። ወይኔ ሰመረ ማንደፍሮ እንደ ብረት ጠንክሬ ልታያቸው የሞትኩ ሞቴን ታገልኩ። ሴቷ ፖሊስ ሌባ ስለመሆኔ 5 ሳንቲም ጥርጣሬ አላደረባትም። ይሄ ለበስኩት የጋራዥ ቱታ ንጉድ ያደረገኝ። መታ ረባሽ ሕፃን ልጅ በሚቀጡት አይነት ጆሮዬን በንቀት ቆንጥጣ ያዘችኝ። ይቺ የለመደች ጩጩሌ ናት፣ ታስታውቃለች። ጆሮዬን ይዛኝ በንቀት ስትመለከተኝ ደሜ ፈላ። ሆኖም ለመረጋጋት ሞከርኩ። ከቢሮዬ ስወጣና ስገባ የክብር ሰላምታ ይሰጠኝ የነበረው እጅ ነው ዛሬ ጆሮዬን የያዘው። አብራት የነበረው ወንዱ ፖሊስ ግን ትኩር ብሎ ሲያየኝ ከቆየ በኋላ ጠጋ አለኝ። ምናልባት ያሳየሁት በራስ መተማመንና ቆዳዬ ላይ ያየው ምቾት ሌባ ስላለመሆኔ ጥርጣሬ ላይ ሳይጥለው አልቀረም። ንዴትና ፍርሃቴ ብን ሲል ይሰማኛል። ልቀቁት፣ ሁለታችሁም ልቀቁት! በኃይለ ቃል ሴቶቹን አዟቸው ሲለቁት እስቲ መስታወቂያን አሳየኝ አሉኝ እጁን ዘርግቶ። ኪሶቼን እንደባበስኳቸው ኢሃፓ ያዘጋጀልኝን የጋራዥ ሰራተኛ መሪ መካኒክ መሆኔን የሚያረጋግጥ መታወቂያ ደብተር አውጥቼ ሰጠሁት። 3ኛ ደረጃ መንጃ ፈቃዴንም አብሮ አለ። መሪ ሜካኒክ ሀብል የሚሰርቅበት ኢኮኖሚያዊ ምክንያት ሊኖረው አይችልም። እያሰበ ያለው ይሄንን መሆን አለበት። በማሉ ግን የትኛው ታቦት እንደደረሰልኝ ያላቅም ባለ ሀብሏ ሴት ውይ በሞትኩት! ይቅርታ አንተ ልጅ አገኘሁት በጡቶቼ መሃል ወድቆ ነው። ውይ በሞትኩት! መዛ ወጣችሁ። ሴትዮዋ ሀፍረት የምትገባበት ጉድጓድ ሲያሳጣት ተመለከትኩ። ከመቅጽበት የህዝቡ እርግማን ወደ እሷ ዞረ። ደንባራ ለመፍረድ ምን አስቸኮለች? የሰው ጉሮሮ ዘለሽ ታንቂያለሽ እንዴት? ምን ሆናት ባካችሁ? ተሳፋሪው ተረባረበባት። መልሳ አሳዘነችኝ። ደጋግማ ይቅርታ ስጠይቀኝ የሚያጋጥም ነገር ነው አይዞሽ ብዬ ይሉኝታዬን ላሳያት ሞከርኩ። ተሳፋሪዎቹ ለእርሷ ባሳየኋት ትህትናና በቁጥብነቴ ሳይገረሙ አልቀሩም። እንዲያውም አንድ አባት የሚቀጥለው ፌርማታ ከመድረሳችን በፊት ከተቀመጥኩበት ተነስተው በእውነት ትልቅ ሰው ነህ፣ እግዜር ይባርክ ብለውኝ ወደ በሩ አለፉ።
ኦሆይ አታጣልፈኝ ነው ነገሩ። እንደ ነብዩ ዮሐንስ ከአሳ ነባሪ ሆድ በህይወቴ ተርፌ የተተፋው ነው የመሰለኝ። ተሳፋሪዎች ተራ በተራ ቢያበረታቱኝም መረበሹ ግን ቶሎ አልለቀቀኝም። ይበልጥ የረበሸኝ ተይዤ ቢሆን ኖሮ የሚለው ሀሳብ ነው። ምንም ጥርጣሬ የለውም ለእኔም ሆነ ለኢያፓ ትልቅ ጥፋት ይሆን ነበር። አውቶቡስ መናኸሪያ ፌርማታ ስደርስ ወርጄ በእግሬ ወደ መሳለሚያ ተጠጋው። ምትኩ ፋርማሲ እና ኑረዲን ዳቦ ቤትን አልፌ ወደ ግራ ታጠብኩ። ጠባቡን መንገድ ስጨርስ የተከፈተ ትልቅ የብረት በር ታየኝ። አዲሱ የትግል ሜዳዬ አልኩ በሆዴ። ወደ ግቢው ስዘልቅ ሀብተ ጊዮርጊስ ድልድይ ጋር ጥየው የመጣሁት ቀርፋፋው ኤንድዌን ግቢውን ታኮ ቆሟል። ቤት አድርጎ ቀደመኝ። መሳለሚያ ሸዋ አዲስ ጋራጅ ውስጥ እየሰሩ የመኪና ችግር ተራ ነገር ነው። የጋራጅ ስራ ተቀጥቅጣ መልኳን የለወጠች ላንድሮቨር ሽፍን መኪና ተበረከተልኝ። እኔ ግን የምጠቀምባት እንደሆነች ተነግሮኝ የልጅነት ልምዴ ተጨምሮበት በአጭር ስልጠና የያዝኩት ስራ ነው። ከቢሮ ወደ ጋራጅ መውረዴ ቢያስቀኝም ተልእኮ ስለሆነ ከልብ አምኜ ተቀበልኩት። በእርግጥ ይህ ግቢ የመኪና ብሎን የሚፈታበት ጋራጅ ብቻ አይደለም፣ የሰው ብሎንም ይፈታል። የኢህአፓ ኮሚቴ የጭንቅላት ብሎን እስኪፈታ ስብሰባ የሚያደርገው ይህን ጋራጅ ተገን አድርጎ በተሰራ መኖሪያ ቤት ውስጥ ነው። የተነፈሰው የአገሪቱ የፖለቲካ ጎማ በክሪክ ተነስቶ ንፋስ የሚሞላው እዚሁ ጋራጅ ነው። አዲሱ መኖሪያ ቤቴ የኢህአፓ የቢልት ቢሮ አጠገብ አባልነት በቡድንና በግል ይገናኙበታል። ትንሽ የኮሚቴ ስብሰባዎችን ያካሂዱበታል። ለደቂቃም ፋታ የሌለው ቦታ እንደሆነ ተነግሮኛል። በእውነት ከሆነ ውስጡን በጣም ደስ ብሎኛል። ትርጉም ላለው ዓላማ መኖር መጀመሪያን አፍከነከነኝ። ጋራጅ ውስጥ በቀኝ በኩል ከርቀት ኢሳያስን አየሁት። እንደኔው በዘይት የተበላሸ ሰማያዊ ቱታ ለብሷል። የፊት ክፍሉ ሽፋን በተከፈተ አነስተኛ መኪና ሞተር ላይ አቀርቅሯል። በዙሪያው 5 ወጣቶች ተመሳሳይ ያደፈ ቱታ ለብሰው ክብብ አድርገውታል። ኢሳያስ የሰው ኮቴ ሲሰማ ወደ መግቢያ በሩ አማተረ። እኔ መሆኔን ሲያውቅና ቀና ብሎ ደማቅ ፈገግታ መገበኝ። ኦ ሰመረ መጣ። እንደ ሁሌው ረንበሬ ገድፎ ጠርቶኝ ወጣቶቹን እየመራ መጥቶ አንገቴ ላይ ጥምጥም አለብኝ። ከሰላምታ በኋላ ከወጣቶቹ ጋር አስተዋወቀኝ። ሁሉም 20 ዓመት እድሜ እንኳን ያልደፈኑ ለጋ ወጣቶች እንደሆኑ ገመትኩ። እኔና ኢሳያስ በ6 ዓመታት እንደዚህ እንበልጣቸዋለን ማለት ነው። ከጋራዡ መደበኛ ስራና ከተነገራቸው ነገር ውጪ ዝም ጭጭ ነው። ስለኔ አንድም ነገር ማወቅ የለባቸውም። እኔም ብሆን እንደዚያው። ህቡዕነት ሃይማኖታችን እየሆነ መጣ። እጨነቃለሁ እንጂ ለድርጅቱ የሚስጥራዊነት ህግ የምገዛው ከልቤ ነው። ለደህንነት ሲባል በዚህ ሰዓት ወደ ተዘጋጀልን የኪራይ ምድር ቤት እንድገባ አይደረግም። በዚህ ቤት ውስጥ ስኖር ከ3 የድርጅት ሰዎች በስተቀር ሌላ ማንም ሰው የድሮ ማንነቴን ሊያውቅ አይገባም። ለአከራዮቹም ቢሆን የጋራዡ መሪ መካኒክ ብቻ ነኝ። በቃ ጥንቅቅ ያልኩ ፕሮፌሽናል ሜካኒክ። ልብሴ በበቂ ምክንያት ካልሆነ በስተቀር ዘወትር አንድ አይነት ነው። ከዚህ በኋላ ሁሌም በዘይት የጠቆረ ሰማያዊ ቱታ የቆዳዬ ቀለም እስኪመለስ ድረስ አብሮኝ ይኖራል። ተመሳሳይ ቆብ ከጭንቅላቴ ላይ ማንሳትም አይፈቀድልኝም። አይኔ ላይ ደግሞ የብየዳ መነጽር አለ። እጄም ሁሌ በብርሻቱ የጠየመና መፍቻ የማይለየው ነው። ህይወቱ ተልእኮ የሌላ ሰው ምኑን ኖርኩት ይላል። የሰሞኑ ቋንቋ ይሄ ነው። ኢሳያስ ተዘጋጀልኝ የመሪ ሜካኒክ ስራ አስኪያጅ ቢሮ ወሰደኝ። ገርበብ ያለው በር ከፍተነው ስንገባ ላዩ መዓት ቁርጥራጭ ብረታ ብረቶች የተከመሩበት ጠረጴዛ ታየኝ። ከጠረጴዛው ጀርባ በግራና በቀኝ በኩል በሰው ቁመት ልክ የተሳሉ የቅድስት ማርያምና ኢየሱስ ክርስቶስ ምስሎች በቆርቆሮው ግድግዳ ላይ ግራና ቀኝ ቆመዋል። እንደ ድሮ ቢሆን በደረቴ ተደፍቼ እጅ እነሳቸው ነበር። አሁን በዲያሌክቲክስ ቁሳዊነት የሚያምን ማርክሲስት ሌኒኒስት ወይም ማሌ ነኝ። ዝም ብዬ ገባው። ቢሮ በመለዋወጫ እቃዎችና በመፍቻ መሳሪያዎች የተጨናነቀ ክፍል ነው። የማየው ነገር ሁሉ የብረት ቁርጥራጭ፣ የማሸተው ሁሉ ላምባና ዘይት፣ የምሰማው ሁሉ የብረታ ብረት ቅጭልጭልታ ነው። እንደቆምኩ በበሩ በኩል እንደገና ወደ ዋናው ጋራዥ ተመለከትኩ። አይኖቼ የማላውቀው የመኪና መዓት፣ ጎማው የነፈሰ፣ አፍንጫ የተገነጠለ፣
መስታወቱ የረገፈ፣ ወደ አንድ ጎኑ የተጋደደ ትቢያ እስከ እንጥሉ ድረስ የዋጠው መኪና መዓት የታርጋ ሰሌዳዎችን ቃኘው። የግል፣ መንግስት፣ የንግድ ድርጅት፣ የግብረሰናይ፣ የዓለም አቀፍ ድርጅት። ጋራዡ እንደሁ መርከብ ከየዘሩ አምጥተው ሁሉንም ይዟል። በርከት ያሉ ሞተር ብስክሌቶችም አሉ። ካፒታሊዝም የአርቲፊሻል ሀብት አምራች አይደል? እነሆ ጥርሱን አግጦ እግሩን አንፈራግጦ ቦርጩን ዘርግፎ ቆሞ አየሁት። ሰመሬ እዚህ የምንነጋገረው ምንም አይነት ድርጅታዊ ጉዳይ አይኖርም። ኢሳያስ ሹክ አለኝ። ወንበር ላይ አረፍ ስል እሱ ተመልሶ ሄደ። ምን ያህል ጊዜ እንደምቆይበት ባላውቅም የወደፊቱ ስራ ጽሕፈት ቤት ግን ይህ ቢሮ ነው። በትክክል ህቡ ገባው ማለት ነው። ለነገሩ ድሮም ይሄን ያህል ነገሬ ብሎ ሰው የሚያውቀኝ አይነት ፍጡር አልነበርኩም። የምፈራ የሚጠነቀቀውም ከ3 አቅጣጫዎች ከሚመጡብኝ ሰዎች ብቻ ነው። የድሮዋ ፍቅረኛዬ በቡታይት አዳነ፣ ከድሮ መስሪያ ቤቴ 2 ኤክስፐርቶችና በተለይ የአስተዳደር መመሪያ ኃላፊውና የቀድሞ የዩኒቨርሲቲ ጓደኞቼ። ጥንቃቄ ትንሽም ከተጓደለ በቀላሉ የሚለዩኝ እነርሱ ናቸው። አሁን አይናቸውን ይሰውርልኝ ብሎ ጸሎት አይሰራም፣ ብልጠትና ጥንቃቄ ብቻ። ከደቂቆች በኋላ ኢሳያስ ተመልሶ ብቅ አለ። ጠረጴዛው ላይ ትልቅ መዝገብ እያመላከተ፣ ይሄ ዋናው የደንበኞች ቀጠሮ መዝገብ ነው። ስለ እያንዳንዱ የሚጠገን መኪና ዝርዝር መረጃ የምታገኘው እዚህ ነው። ቀጠሮ፣ የንብረት ባለቤትነት፣ የብልሽት አይነት፣ የጎደሉና የሚገዙ መለዋወጫ ዝርዝር በሙሉ ይነግርሃል። ስለ ሂሳብም በቂ ነገር አለው ካሌም በኋላ መዝገቡን ወደ ፊት ለፊቴ ገፋ አደረገልኝ። ገለጥ አድርጌ ገጾቹን ተመለከትኩ። የሀብታም ባለመኪኖችና የመኪኖች አይነቶች መረጃ ግጥም ብሎበታል። አንዳንዶቹን በዝና አውቃቸዋለሁ። የጅማው ባለጸጋ ከድር ኢባና የሶማሌው የቡና ንግድ ከበርቴ ፊታውራሪ ኦክሴድ የሚጠቀሱ ናቸው። አልፎ አልፎም የፈረንጅ ስሞች አጋጥመውኛል። የትምህርትና የማስታወቂያ ሚኒስቴሮች የመስክ መኪናዎችም አሉ። የእርሻ ሚኒስቴር መኪና ይኖር እንደሆነ አቃኘው። ከአንድ ሞተር ብስክሌት በስተቀር የሚታየኝ የለም። እፎይ ግልግል ነው። ኢሳያስ ፈገግ ብሎ ርክክቡን ቀጠለ። የገንዘብ መቀበያ ደረሰኞች፣ የጋራዡን ማህተምና የመጻፊያ ሰነዶች፣ የበርና የእያንዳንዱን የሚጠቀም መኪና ቁልፍ፣ የብረት ካዝና፣ ሌሎች ንብረቶች ወደ እኔ አስተላለፈ። በሁሉም ነገር የሚያሳየው የጥንቃቄ ደረጃና ጥልቀት አስገረመኝ። ለምን እንደሆነ አላውቅም፣ ብቻ በውስጤ ድንበር የሌለው ኩራት ተሰማኝ። ድንቅ ነው አልኩ እንደገና። ርክክብ ስንጨርስ ኢሳያስ በምሳ ሰዓት እንደሚመለስ ነግሮኝ ሄደ። ያለማቋረጥ የሚጎተተው የሲጋራውን ማዕጠን ትንሽ ተንፈስ ስል ተሰማኝ። ያም ሆኖ ኢሳያስ ከነምናምኑ ወደዋለሁ። እሱም ሲለየኝ አእምሮዬን ባገኘው ፋታ ስራ አልፈታም። የኋሊት ተጉዞ እዚህ ቦታ የደረሰኝን የነገሮች ሰንሰለት እንደ መስታወት ቁልጭ አድርጎ ያሳየኝ ጀመር። እንደ ሁሌው ኢሳያስን የነገሮች ሁሉ መታጠፊያ በሆነው ፖለቲካዊ ህይወቴ ቦታ ላይ ቆሞ አገኘሁት። ኢሱ በብዙ ነገር የማይረሳ ልጅ ነው። አድዋ መዳረሻ እንጮት የምትባል ትንሽ ከተማ አለች። እዛ ነው የአንደኛ ደረጃ ትምህርቱን የተከታተለው። ሁለተኛ ደረጃ ትምህርቱንም ደግሞ አስመራ። ወይ ኢሳያስ አልኩ ለራሴ። ኢሳያስ በጣም ብጭጭ ያለ ቀይ ረጅምና በጣም ቀጭን ነው። ረጃጅም ቋንዳዎቹ እጥፍ ዘርጋ እያደረገ ሲሄድ ያሳዝነኛል። በሆነ ትንሽ ስህተት ድንገት ስብርብር የሚል ሁሉ ይመስለኛል። የእጆቹ ጣቶች ርዝማኔ ሁሌም ይገርመኛል። በቃ ይጠፍን አለንጋ። በእኔ እጆች ላይ የማላያቸው ካቦ ገመድ የሚያካክሉ ጅማቶች እሱ እጆች ላይ አሉ። በእነዚህ ጣቶች ታዲያ ከ3 ነገሮች በስተቀር ሌላ ነገር ሲይዝባቸው አይቼ አላውቅም። እስክሪብቶ፣ ሲጋራና ብሎ መፍቻ። ሲጋራን ከመጠን በላይ ያጤሳል። ኢሳያስ ወዲህ አድዋ የትግራይቱ ልጅ እለዋለሁ በአንዳንድ ያልተለመዱና ደስ በሚሉኝ ባህሪያቱ ስገረም። እኔ በቁመቱ መካከለኛ ሆኜ ጠይም ነኝ። ከልጅነቴ ጀምሮ ብዙ ሰዎች እናቴ እንደምመስልና መልከቅና እንደሆንኩ ይነግሩኛል። ኢሳያስ እንዲህ አይነት የአካላት ወሬ አይገባውም። አካል ጠቆረ፣ ቀላ፣ ረዘመ፣ አጠረ፣ ወፈረ፣ ቀጠነ ጉዳዩ አይደለም። ሲጋራ የማግኘትና የማጣት ያህል እንኳን አያስጨንቀውም።
አማርኛን ለመግባቢያ ብቻ ስለሚጠቀምበት የዘዬ ልዩነቶች ብዙም አይታወቃቸውም። ተረትና ምሳሌ፣ ሰምና ወርቅ፣ ቅኔና ፈሊጥ፣ ፍብርና አሽሙር አገራቸው አያውቀውም። ብቻ ኩልትፍትፍ እያለ ሲናገረው ከአፉ ማር ጠብ ይላል። ድብብቆሽ አይሆንለትም። የሚናገረውም በግልጽ ነው። የመጣለትንና መናገር የሚችለውን ሁሉ ዝርግፍ ያደርገዋል። አሁን ግን የሚገድፋቸው አማርኛ ቃላት እየቀነሱ መጥተዋል። የቀሩት ደግሞ ጆሮ በጣም ስለተላመዳቸው እንደ መደበኛ ነገር ወስጃቸዋለሁ። እሱ ሲናገር የምረዳው ሙሉ በሙሉ በራሴ አነጋገር ነው። እታተ መሪ የት ነው አገሬ ያልከው? ጎጃም ነው ጎንደር? 100 ጊዜ ጠይቆኝ 100 ጊዜ መልሼለታለሁ። ነገር ግን ወዲያው ይረሳዋል። አባቴ ፖሊስ ባልደረባ የመርሰዲ ጭነት መኪና ሾፌር ነበር። በስራ ዝውውር ምክንያት ያልረገጠው የኢትዮጵያ ክፍል የለም። ሁኔታው ሲፈቅድ ቤተሰቦቹም አብረን እንጓዛለን። ጎጃም ደጀን ከተማ ወስዴን አውቃለሁ። ያደኩበት ቦታ ግን በትክክል መናገር ያስቸግረኛል። ያልተጓዝኩበት የወሎና የጎጃም መሬት የለም። ቤተሰቦቼ አሁን ደሴ ኩታበር በምትባል ከተማ ይኖራሉ። ይህንኑ ደጋግሜ ነግሬያለሁ። አንድ የተወሰነ ቦታ ስላልጠራሁለት ነው መሰለኝ ወዲያው ይረሳዋል። ከኢሳያስ ጋር መጀመሪያ የተዋወቅነው ከ4 ዓመታት በፊት የዩኒቨርሲቲ ተማሪዎች ሆነን ነው። እሱ የምህንድስና ተማሪ ነበር። የንጉሱን አገዛዝ በመቃወም አብረን ሰልፍ ወጣን። ወቅቱ የአፄ መንግስት ጨካኝ የሆነበት ጊዜ ነበር። ሁለታችንም በፖሊስ ጥይት ቆሰልን አሉ። በርከክ መትረየስ ደገኑ። አውሬ መስያቸው የሰው ልጅ መሆኔን ማን በነገራቸው። ይህ የተዘመረለት ጊዜ መሆኑ ነው። እኔም ሟይቴ ላይ እሱ ደግሞ ግራጭኑን ተመታ። የካቲት 12 ሆስፒታል ገብተን ስንታከም ተገናኘን። ከዚያማ ፖለቲካን 24 ሰዓት ሙሉ እንደ ሲጃራ ማግናት። 1 ወር ያህል ታክመን ስንወጣ ለካንስ መለየት የማንችል የልብ ጓደኛሞች ሆነን። ከዚያ በኋላ በተደጋጋሚ እንገናኛለን። ስንለያይ እንደገና የምንገናኝ ድረስ እንዴት እንደምንነፋፈቅ ይገርመኛል። የሀገሬ ሰው መወለድ ቋንቋ ነው የሚለው እውነቱን ነው። ከጊዜ ጊዜ ልቦቻችንን ተዋህዱ። እሱ 5 ዓመት ስለሚማር እኔ ቀድሜው ተመርቄ ወጥቼ ስራ ያዝኩ። አሁን የለቀኩት ቤት ፈረንሳይ ተከራይቼ መኖር ጀመርኩትም ያን ጊዜ ነበር። ንጉስ ወርደው ደርግ በጊዜያዊነት በተተካበት ቀን አብረን ዋልን። በዚህ ጊዜ ለካሱ ኢህአፓን ተቀላቅሏል። በንግግሩ የፖለቲካ ብስለቱ ሲጨምር ታወቀኝ። ሆኖም የኔን ያህል ርዕዮታዊ ዓላማ ጉዳዮችን ማስተንተን ይቸግሯል። ማንበብ ላይም ይሄን ያህል ፍጥነት የለውም። ቀሰሰኛ አንባቢ ነው። ፍልጎትና ብሩህ ጭንቅላት ግን ሰጥቶታል። የነበረውን ሁሉ በመልክ አደራጅቶ ቀብ ያደርገዋል። ከዚያም እልም አድርጎ ያላምጠዋል። መልሰን ስንነጋገርበት ታዲያ በደንብ እንግባባለን። በተለይ እሱን በሚቸግረው የፖለቲካል ኢኮኖሚክ መስክ እኔ ብዙ የተራመድኩ ይመስለኛል። ከማንበብም አልፌ መጽሐፍም ጀምሬያለሁ። ይህንን ሲመለከት የበለጠ እየፈለገኝ እየቀረበኝ እያከበረኝ መጣ። ጠዋትና ማታ መጽሐፍ ማገላበጥ ስራችን ሆነ። እያነበቡ በቀይ እስክሪብቶ ማስመር፣ ማስታወሻ መያዝ፣ እልባት ማጠፍ። ደርግ በመጣ በሳምንታት ውስጥ አንድ አስቸጋሪ ጥያቄ አነሳልኝ። ሰመሪ፣ አሁን የተፈጠረው የኢትዮጵያ የፖለቲካ ሁኔታ በተለይ የደርግን መምጣትና የወደፊት ጉዞን እንዴት ታየዋለህ? በአንክሮ አይኖችን የተመለከተ ጠየቀኝ። ለዚህ ጥያቄ የሰጠሁት መልስ ወደ ሌላ ጉዳይ መራው። ለካንስ እየመለመለኝ ነበር። በዚያው ሳምንት ኢህአፓ እንድቀላቅል ጠየቀኝ። ፈቃደኝነቴን የነገርኩት ያለምንም ማንገራገር ነበር። ይህ ወደ ኢህአፓና በኢህአፓ መዋቅር ውስጥ የተጓዝኩበት ፈጣን መንገድ ከፈተው። በዚህ ጀምሬ ረጅሙን የማራቶን ሩጫ ተያያዝኩት። ከዚያም አንቻለኝ። በተለይ ጠጣር የርዕዮት ዓለምና የፖለቲካል ንድፍ ሀሳቦችን በማብራራት በኩል ብዙ ተራመድኩ። እኔ ጽፋለሁ፣ ብሩክቲ ትተይበዋለች፣ ኢሳያስ ይወስደዋል። ብሩክቲ ታዲያ አንድ ቀን ምንድነው ለማን ነው ብላ ጠይቀኝ አታውቅም። አንድ ዕለት ስራዬ እንደተዋጣልኝ ዶክተር ተስፋዬ ጠቁም አደረገኝ። በፓርቲ አመራርነትና በመደቦች አሰላለፍ ለውጥ መስተጋብር ላይ የጻፍከው ማብራሪያ ደርሶናል። በቂ ውይይት አድርገንበታል። አያያዝህና የፖለቲካ ብስለትህ ይበል የሚያሰኝ ነው ሲለኝ ለከፍተኛ ስራ እየታጨው እንደነበር ማመን ሆንኩ።
ሁሉም ሰራተኞች ጥግርር ብለው ለምሳ ሲወጡ ጋራዡ እንደ መቃብር በአርምሞም ተዋጠ። ቦታው ከህዝብ ድርጅታዊ ስራ ያስመረጠው ምስጢር አሁን የበለጠ ጎልቶ ታየኝ። ወዲያው ኢሳያስ መጣ። ሰመር ተነስ፣ የምንሰራውን በደንብ ተመልከት ብሎኝ መልሴን ሳይጠብቅ የቢሮውን በር ከዘጋ በኋላ ተመልሶ መጣ። ከክርስቶስ ምስል በቀር በኩል ቋሚና ማገሩን እንጨት አያያዝ የቋጠረች የኤሌክትሪክ ገመድ ፈታና ገመዱን ኪስ ውስጥ አስገባ። በዚያ የምስሉን የቀኝ መወጠሪያ እንጨት ይዞ ወደ ራሱ ሳብ አደረገው። ረጅሙ ምስል ድንገት በር ሆኖ ቦግ ብሎ ተከፈተ። ከምስሉ ጀርባ በር ይኖራል ብዬ ፈጽሞ አልጠረጠርኩም። መታት የሰራብኝ መልሶኝ ታየኝ። ተያይዘን በበሩ ከወጣን በኋላ መልሶ በሩን ዘጋው። እንጨቶቹን በዚያው ገመድ መልሶ አሰራጨው። በሩ ተመልሶ ስዕል የተሰቀለበት ግድግዳ ሆነ። ያለ ጥርጥር ወደ ሌላ ዓለም እየገባው ነው አልኩ ለራሴ በሆዴ። ትክክል ነኝ። እንደወጣን ከፊት ለፊታችን በግምት 5 ሜትር ርቀት ላይ የቆመ ትልቅ ቀይ የብረት በር አለ። ቀዩ በር የትልቅ መኖሪያ ግቢ የጀርባ በር ነው። የጸጥታው ጥልቀት የተለየ ነው። በሩ ከጥፋት ወዲህ ወዲያ ተከፍቶ የሚያውቅ አይመስልም። አንድ የተለየ ነገር ቢኖር ግቢው ውስጥ ውሻ ሲያሳዝን ይሰማኛል። በቀኝ በኩል ምንም አይነት ሰው ይሁን የመኪና መንገድ የለም። ባለቤቶቹ ለምን በር እንዳቆሙ ግራ ገባኝ። ወደ በሩ ጠጋ ብሎ አንኳኳ። አከራይዋን ሊያስተዋውቀኝ መሆኑ ገባኝ። ስማቸው በጋራጁ መዝገብ ላይ አግኝቼዋለሁ። ወይዘሮ ማስተዋል ግዛቸው ይባላሉ። ኢሳያስ ደግሞ ደጋግሞ አንኳኳ። ወይ ጉድ እላለሁ እኔ በየመሃሉ። ከግቢው ውስጥ እየቀረብን የሚመጣ ኮቴ ተሰማን። ወዲያው ደስ የሚል ታዳጊ ልጅ ብቅ አለ። ኢሳያስ ሚካኤል እንደምን ነህ ብሎት ጎንበስ ብሎ ጉንጮቹን ሳመው። እኔም ታዋቂው ግንባሩ ላይ ሳምኩት። ተያይዘን ገባን። በረጅም የሲሚንቶና የብረት ግንብ አጥር የተከለለ ትልቅ ቪላ ግቢ ነው። በሽቦ ቤት የታሰረ የነብር የሚያክል ውሻ ሲጮህ ምድሩን ስንጥቅጥቅ ያደርገዋል። አሁን እኔ እንግዳ ስለሆንኩበት መሰለኝ እኔ ላይ አተኩሮ ነው የሚጮኸው። ተው ዳግላስ ብሎ ኢሳያስ ሲቆጣው ውሻው በረድ እያለ አጉረመረመ። ሚካኤል እየመራ ወስዶ በቤታቸው የጀርባ በር በኩል አስገባን። አይን የሚስብ ልዕልታዊ እልፍኝ